አላውቅም ብቻ ግን በጣም ችግር ውስጥ ናት። ምን ይሻለናል ማለት ምን ማለት ነው? ምን ይሻለናል? ግራ ገባኝ እኮ ነው። ስልኳ ዝግ ነው። እኔም ብዙ ጊዜ ሞክሬያለሁ። አንዴ ደወሉልኝ ና ነው ያለው። ለዛ በእናታችሁ ከሷ ሄደ። አረቡ እሺ እንትኑ ስልክ ስጠኝ። ምን የደወሉልኝ? አንተ ፖሊስ ጣቢያ ሄደን ምን ሊፈጥሩልን ይችላሉ? ምን ሆናለች? ወይኔ ብዙ ነገር ሆናለች። በጣም ችግር ውስጥ ናት። አከባላትና አሲሲ አንዶ ስልክ ስጠኝ ንገረኝና እናውራቸው። እንሂድና እናውራቸው እነሱን። ፖሊስ የት እንሂድ? ፖሊስ ጣቢያ የትም ቢሮ እንሂድ። ምን ይሉናል? እዚህ መፍትሄ አይሰጡንም እኮ ብቡ። ወይኔ ብሩኬ እንዴት ነው የማይሰጡን? ይደውሉልን እነሱ ጋር ቢያንስ ግንኙነት አይኖራቸውም። የት ፖሊስ ጣቢያ ትሁን እኮ አላውቅም። ብቻ ግን ተደውሎ ችግሩ ሐዋሳ ነው አይደል? ሐዋሳ ናት። እሺ በቃ ስልክ ብቻ ነው የተወሰደው። ስልክ እኔ ሌላም ችግር ውስጥ ናት ነው እኮ ያሉኝ። እንዴ በቃ እሱ ብቻ ነው ያለው? አዎ ንግራ ገባኝ። ደውል በእናትህ ወይኔ ብሩኬ ስልክ ካለ እስቲ ሰው ጋር ደውልና አጣራ። እንደዛ የሚቻል ከሆነ ብሩኬ ማን ሄዶ ከሷ ጋር ጌቴ ኤፍሬም ጋር ልሞክር። ቀስ በል እኮ ተረጋጋ። አንተም በመጀመሪያ ቆይ ቀስ ብለን ነገር እናስብና እናድርግ። ማድረግ የምንችለውን ነገር ምንም ማድረግ አንችልም። አንተ ምንም እኮ አንሰራም። በረን መሄድ ከቻልን በረን እንሂድ። ቡቡ በእናትህ አታልምጥብኝ እስቲ። ወይኔ ምንድነው ማለምታው? ማታውቅም እንደ አንተ ያለ አጣው ብሎ መከፋት፣ ሞት እያለ አገኘው ብሎ መኩራት ሁለቱም ነገር የማይሆኑ ነገሮች ናቸው። ሁሉም ነገር ያልፋል። ባያልፍ እንኳን እኛ እናልፋለን። ሁሉም ልብሽን ለማንም እንዳከፍች አንኳኩተው ለምነው ማደሪያ ማረፊያ ፈልጌ ነው ብለው ይገቡና ሲወጡ ሰባብረው ይወጣሉ። ማንም እንዳይገባ ማንንም እንዳታምኝ አድርገው ይወጣሉ። ቶሎ አትክፈችላቸው ልብሽን። በደንብ ፈትነሽ በደንብ አይተሽ መርጠሽ ክፈች። የሞታን ሰው ለመርሳት 30 ቀን በቂ ነው። የምታፈቅረውን ሰው ለመርሳት ግን 30 አመት በጣም ትንሽ ነው። አንዳንዴ ፍቅር ከሞት ይበረታል። የሞታን ሰው ለመርሳት ታዩ አብረሽው አትሁኚ፣ ከሱ ጋር እንዳትሁኚ፣ እሱ አይጠቅምሽም፣ እንደዚህ አይነት ሰው ከሆነ ጀርባ ሰተሽ እንዳትሰሚ፣ አብረሽውኝ ከአንቺ ጋር ስንት መከራና ችግር ያሳለፈን ሰውዬ በትንሽ ነገር እንዳትለዩ። አብረሽ ነው ከሱ ጋር መቀጠል ያለብሽ። አንድ ሰው ታዩ ብሎ መመክርሽ ሰው አንድ ቀን እንኳን ችግርሽን ብትነግሪው ለመስማት እንኳን ዝግጁ የማይሆን ሰው ነው። ታዩ ይቅርብሽ፣ ከሱ ጋር አንድ እንዳትሆኝ የምልሽ፣ እንዳትሰሚ፣ አብረሽው ሁኚ። በችግርሽ ሰዓት አብሮ የሆነን ሰው እንዳትለዩ። መጥፎ ጓደኛ የፍቅር እንቅፋት ነው። መጥፎ ጓደኛ እያለ ትክክለኛ የፍቅር ህይወት እመራለሁ ብሎ ማሰብ የማይሆን ነገር ነው። ምክንያቱም የማይሆን ሀሜት ከዛኛውን በኩል ያመጣል። የማይሆን ነገር ከዚህኛውን በኩል ወደዛ እየወሰደ ለማጋጨት የራሱን የሆነ አስተዋጽኦ ያደርጋል ማለት ነው። መጥፎ ጓደኛ የፍቅር እንቅፋት የመጀመሪያው ፍቅር ከጀመርሽ በኋላ ፈላጊዎችሽ ይበዛሉ። መጀመሪያ የት እንደወደቅሽ የት ነሽ ብሎ ያልፈለገሽ ሰውላ እንጂ ፍቅር ከጀመርሽ በኋላ ፈላጊሽ ይበዛል። በወንዱም በኩል እንደዛው መጀመሪያ ጠይቋቸው እምቢ ያሉ ሴቶች ሁላ ጥያቄ ያቀርባሉ። የመጀመሪያው የፍቅር እንቅፋት ነው። የፍቅር እንቅፋት የመጀመሪያው ፍቅር ከጀመርሽ በኋላ ፈላጊዎችሽ ይበዛሉ። ከምታፈቅሪው ሰው ጋር ሁል ጊዜ በሰላም መኖር የለም፣ ሁል ጊዜ በፍቅር መኖር የለም። አንዳንድ ጊዜ ግጭቶችም ይፈጠራሉ። እነዛ የሚፈጠሩ ግጭቶች ፍቅርን ሊጨምሩ እንጂ ሊያለያዩ አይገባም። ይቅርታ አድርጌልሻለሁ ግን እንደ በፊቱ አብረን መቀጠል አንችልም ብትያት ለኔ እንደኔ ይቅርታ አላደረግሽላትም ብዬ ነው የማስበው። ይቅርታ ማለት ያለፈውን ረስቶ ወደፊት ማለት ነው። እንደ መጀመሪያው ስህተቷን ብቻ ትረሻለሽ፣ ጥፋቷን ብቻ ትረሻለሽ። ከዛ በኋላ ወደፊት ፈርታ ማለፍ ያለብህን ነገር በፍራቻ አለፈው። ምክንያቱም አንዳንድ አጉል ድፍረቶች ህይወት ያሳጣሉ። ፈርታ ማለፍ አፍቅሬ ለሀዘን በዳረግም ለመጠንከር አፍቅሬ ለስብራት ብጋለጥም ቢሆንም ግን ፍቅር ሁሌም ትክክል ነው። ፍቅር ተሳስቶ አያውቅም። ለደስታ ቆንጆ ስለሆነች ህይወትህን አታሳምርልህም። ወይም ደግሞ ሰውነቷ ስለሚያምር ስለምትወድህም ስለምታፈቅርህም ህይወትህን አታሳምርልህም። ህይወትህ የሚያምረው መች እንደሆነ ታውቃለህ? ህይወትህን የምታሳምረው የምታከብር ሴት ናት። ለወንድ ልጅ ክብር ከምንም በላይ ነው። ቆንጆ ስለሆነች እሷ አንዴ ሰብራኝ ሄዳ አይደለም ሌላ ቀርቤ ሌላ መልመድ ይቀርና ራሴ ለራሴ
እንግዳ ባዳውኛለሁ። እሷ አንዴ ሰብራ በፍቅር 4 እና 5 አመት ያለ ቃል ኪዳን ያለ ምንም ቤተሰብ ትውውቅ የምትቆዩ ሰዎች ሰው እኮ ይጠጋገባል፣ ሰው ይሰለቻቻል። ስለዚህ እኔ ለትዳር ከ1 አመት ያነሰ ጊዜ በቂ ነው ብዬ ነው የማስበው። እኔ ያለ መቆየቱ አስፈላጊ አይደለም። ምክንያቱም እድሜያችሁ ላይ ህይወታችሁ ላይ ነው የምትጫወቱት። ያ ሰው አንዱ በኩል ጥሏችሁ ከሄደ ያው ጉዳት ነው። በፍቅር ከተጎዳሽም በህይወትሽ መጎዳት ያለብሽ አንድ ጊዜ ነው። ከአንድ በላይ ከተጎዳሽ በጣም ሰነፍ ነሽ ማለት ነው። ስለዚህ በህይወትሽ ውስጥ የሆነ ሰው የመጀመሪያ ከጎዳሽ ሁለተኛ ግን እንደጎዳሽ እድል አትስጪ ማንም